ሰላም ውድ የኢንዶቲዩብ ወዳጆች፣ በዛሬው ቪዲዮአችን ዩቲዩብ፣ ቲክቶክ እና እንዲሁም ሌሎች ሶሻል ሚዲያዎች ላይ ብዙ እይታ ያላቸው ቪዲዮዎች ለመስራት በስልካችሁ ላይ ሊኖሩ የሚገቡ 5 ወሳኝ አፕሊኬሽኖች ወይም መተግበሪያዎች ልንጠቁማችሁ ወደናል። የመጀመሪያው ካፕከት ነው። ካፕከት ለአጠቃቀም ቀላል የሆነና ምስሎች፣ ቪዲዮዎችና ድምጾችን ማቀናበር የሚያስችል መተግበሪያ ነው። አፑን በቀላሉ ከፕሌይ ስቶር ወይም ከአፕ ስቶር በማውረድ መጠቀም እንችላለን። ካፕከት የተለያዩ ኢፌክቶች እንዲሁም አኒሜሽኖች ያሉት ሲሆን ኢፌክትና ምስሎችን በመጠቀም የተሻለ ቪዲዮ መስራት ያስችላል ማለት ነው። ሁለተኛው ፒክስል ላይ ይባላል። ምስል ማቀናበሪያ አፕሊኬሽን ሲሆን በተለያዩ ሶሻል ሚዲያዎች ተምብኔሎች፣ ፖስተሮች ለማቀናበር ይጠቅመናል ማለት ነው። በስልካችን ላይ ፎቶዎችን ከቴክስቶች ጋር በማቀናበር ወይም በማቀናጀት የተሻሉ ፖስተሮች ለመስራት የሚያግዝ መተግበሪያ ነው። ሶስተኛው መተግበሪያ ሌክሲስ ኦዲዮ ኤዲተር ይባላል። ይህ መተግበሪያ በቀላሉ ቪዲዮ ውስጥ ያለውን ወይም ተጨማሪ ድምጾችን የተሻለ ለማድረግ የምንጠቀምበት የድምጽ ማቀናበሪያ ነው ማለት ነው። ይህ መተግበሪያ በቪዲዮዎቻችን ውስጥ የሚገኙትን የተለያዩ ድምጾች የተሻለ ኳሊቲ እንዲኖራቸው የሚያደርግ ባክግራውንዳቸውን ለማጥፋት ወይም ያላስፈላጊውን ድምጾችን ለማጥፋት የሚያስችል እንዲሁም ፒች ለመቀየር ወይም ድምጽን ማወፈርና ማቅጠን እንድንችል የሚያደርግ መተግበሪያ ነው። አራተኛው ፒንተረስት ይባላል። ብዙ ጊዜ ተምብኔል ለመስራት ወይም ቪዲዮ ለማቀናበር የምንጠቀማቸው ፒክቸሮች ጥራታቸው የወረደ በሚሆንበት ጊዜ የቪዲዮአችን ጥራት ያን ያህል ይወርዳል ማለት ነው። የአፕሊኬሽን ጥራት ያላቸው በፈለግነው ሳይዝ ልንጠቀምባቸው የምንችላቸው ምስሎችን ለማውረድ ሁነኛ ቦታ ነው ማለት ነው። አምስተኛው ወሳኝ የሆነ መተግበሪያ ጂኦ ሪከርደር ይባላል። ይህ ጂኦ ሪከርደር የተባለ መተግበሪያ በስልካችን ላይ የምንሰራቸውን ወይም በስልካችን ላይ የምናከናውናቸውን ተግባራት በመቅረጽ ወይም ሪከርድ በማድረግ ቪዲዮዎችን ለመስራት የሚያስችል ወሳኝ መተግበሪያ ነው ማለት ነው። ይህ መተግበሪያ በቀላሉ ከፕሌይ ስቶር በማውረድ መጠቀም እንችላለን። ዋተርማርኩን በቀላሉ ማጥፋት ስለምንችል መተግበሪያም ከፕሌይ ስቶር እንዲሁም ከአፕ ስቶር በማውረድ መጠቀም ትችላላችሁ ማለት ነው። ዛሬ እነዚህን 5 ወሳኝ መተግበሪያዎች ሃይላይት ለማየት ሞክረናል። በሚቀጥለው ስለ እያንዳንዳቸው መተግበሪያዎች ዲቴይል ወይም ደግሞ ሰፋ ያለ ማብራሪያ የያዙ ቪዲዮዎችን ስለምንለቅ በቻናላችን አዲስ ሲሆናችሁ ሰብስክራይብ ማድረግ አትርሱ። ይህን የመሰለ ቪዲዮዎች ቶሎ እንዲደርሷችሁ የደወል ምልክቷን ተጫኑ። ቪዲዮውን ከወደዳችሁት ላይክ አድርጉት። ለሌሎች ይጠቅማል ብላችሁ ካሰባችሁ ደግሞ ሼር በማድረግ ቻናላችንን ሰፖርት አድርጉልን። አመሰግናለሁ።